ምን ነው ተከስክ ገብሬ? እንዲሁ ነው ጎበና፣ እንዲሁ ነው። የምን ግርም እንደሚለኝ ታውቃለህ? እንደው ሰው ትላንት ታይቶ ዛሬ መጥፋቱ አያሳዝንም? አይገርምህም? እንደው ልልስል ነው የቀደምከኝ ታፌ ላይ እንደው ጥለናት ለምንሄደው ዓለም ተንኮሉ፣ ክፋቱ፣ መቀኝነቱ በትልቅ ሰውም ከፋ አይደል? እንደው በአንተ አይነት እድሜ ያለ ሰው ከፋ። እንኳን ከፍተን እኮ ለደግነቱ ራሱ አንበቃ። መች ይመስለናል? አይመስለንም። እንደው ዘላለም የምንኖር ነው እኮ ማለት። አይ ጎበኔ፣ መች እንዳንተ ንጹህ ልብ ያለውና ተንኮለኛ ሰው ይገኛል? አይደለም ይኸውልህ ሸረኛ ነህ አንተ። መጣው ገብርዬ እያየ ጎበና በሰላም ነው? ሰላም ነው። ምን ሆነ ነው ሽክክ ብለህ የገባኸው? በራኝ ኮካ ሹክክ አልኩ እንዴ? ይቀጥላል እንዴ? ገባህ እኮ። እሺ በሰላም ነው? እትዬ እኔ መረረኝ። እኔ ምንም መስራት አልቻልኩም። ምን ነው ምቀኛው? እንደሚያውቁት መቼም አበሻ ምቀኛ ነው። አበሻ ምቀኛ ነው? እኔ ምቀኛ ነኝ ማለት ነው? አላልኩም። ከእርሶ ውጭ ማለቴ ነው። እርሶ እኮ እንደው ፈረንጅ ነው እኮ እንደው አበሻ ሀገር መኖሮት ነው እንጂ ፈረንጅ ነው። ሰው ፈረንጅ ነው። እኔ እንዴት ነው ከፈረንጅ ጋር ኖረሃል እንዴ? እኔ ኧረ ማን አድረሶኝ እዛ ማን አድረሶኝ አልኖርኩም። ፈረንጆች ምቀኛ ናቸው እንዴ? ምን አውቃለሁ። አንተ ታውቅ የለውም አንተ ታውቃለህ። አሁን ምንድን ነው የፈለከው? እኔ ከገብሬ ጋር መስራት አልቻልኩም። የመጨረሻ ሸረኛ፣ የመጨረሻ ምቀኛ፣ እንደው መላ አካላቱ በሴራ የተተበተበ እኔ ኖሬ ነው እንጂ መስሪያ ቤቱን እንዲህ ነንግሎ ነበር ከስሩ የሚጠብ ሊነዳ ያስባል። ሰው እንዳይመስሉ ሊነዳ ያስባል። እኔ ብለው አፍ ለአፍ ገጥማችሁ ስታወሩ አልነበር እንዴ? እንዳይመስሉት ትዬ፣ እንዳይመስሉት እሱ አስመሳይ ሰው እንዳይመስሉት ነው። እንደው አንዳንዴ አሁን እኔ አዳሪ ሆንኩ ቀን እማይልክብኝ የሌባ አይነት እንዲፈጥጬ ነው ማለት እማይልክብኝ መስሪያ ቤቱን ለማዘረፍ አንዴ በዚህ ልካል፣ አንዴ በዚህኛው አጥር ይልካል። አሁን በታች በተከፈተው በአዲሱ በር በኩል ይልካል። እኔ ሆኜ ነው ወፍስ ድርሽ እንዳይል የማያደርገው እንጂ እሱ እንደሱ ስራ መስሪያ ቤቱ መስሪያ ቤት አይሆንም። እንዴ ራሴን ለማሞገስ አይደለም። መስሪያ ቤቱ መስሪያ ቤት አይሆንም። አንተ ባንተ ጊዜ ስድስቱን እንበር ትጠብቃለህ። ስድስቱ እየተዛዙ እንቅልፍ የለኝም እኮ እንቅልፍ የለኝም። እውነቴን እንደው አንድ ቀን ትዝ ይለኛል። እንደው የእሱ አይነት ተክለ ቁመና ያለው የእሱ አይነት እጅ ቡኒ ጃኬት የለችም እንደሱ አይነት የለበሰ ሰው ሁሉ መጥቶ ነበር። እንደው ደርሼበት ተሯሯጠ። እንደው እጅ ከፍንጭ አልያዝኩትም እንጂ እንደው ለወሬ አይመችም እንደ ተጨበጠ አይደለም ብዬ ነው እንጂ ስጠረጥር እሱ ራሱ መቼም ስራ አላስፈታሁት። ያው እሱ የሚያደርጉትን ያውቃሉ። አባሩት ያው ለእርሱ አይነገርም። እሺ ትይ፣ እሺ ለሌላ ጊዜ ሲገባ በር ይንኳኳል። እሺ አሁን ሰው አላንኳኳ። እሺ ኖር መዝገብ ገብርዬ ስትቆይብኝ እኮ የት ሄድክ ብዬ መጣሁ። ትንሽ ወገቤን ልፈትሽ ሄጄ። ጥሩ አደረክ። በሯን ባዶ እንዳትሆን ብዬ ነው የተቀመጥኩት። መጣሁ። ወዴት ነው? መጸዳጃ ቤት። አለቃ እኮ የለችም። አለቃ መጸዳጃ ቤት ምን ይሰራሉ? ራሴን ችዬ ነው መጸዳዳ። መጸዳጃ ነው እንዴ ያልክ? ቢሮ ያልክ መስሎኝ ነው እኮ። ዝለቅ ሂድ አለው ሂድ። አለቃ ምን ነው? አይነገርም። አለቃ አይነገርም። ካልተነገረ ውጣ ተወው። እንደሱ አይደለም። ምንድን ነው የሆንከው? የሞተብህ ሰው አለ? በምን ዕድሌ አለቃ፣ በምን ዕድሌ ጎበና ነኝ። ቁጭ በል። ምንድን ነው አለቃ? ጎበና ገድሎኝ። ጎበና ጓደኛ አይደለም። ጎበና ጓደኛ አይደለም። ጎበና ምቀኛ፣ ሸረኛ፣ የኔ ጓደኛ የሆኑ እንደ ጎበና መጥፎም ሰው የለም። ጎበና ጓደኛ አይደለም። እሺ ምን አደረገ የምትለው? ምን ያላደረገ ነገር አለ? ምን ያላደረገ ነገር አለ?
እኔም ብቻ እኮ አይደለም ድርጅቱ ምን ያላደረገ ነገር አለ? ይኸው በእኔ ሽፍት በሆነ ሰዓት እኔ ስራ በምጠብቅበት ሰዓት የማይለክብኝ እንስሳት የለም። አንዴ ጊንጡ፣ አንዴ ባቡ፣ አንዴ ሽላሊቱ፣ አንዴ ሸለመጥማቱ ማይለክብኝ ምን አለ? አሁንማ ጭራሽ ክብድ ያለኝ አይጦቹ ነገር አይጦቹ። ጎበና እንስሳት ነፍሳት ምናምን ያረባል እንዴ? ምን አውቄ ግን አሁን የከበደኝ እሱ ነው። እኔ እሱ ብቻ አይደለም አለቃ፣ እሱ ብቻ አይደለም። ጎበና ሌሊት ጅብ ይጋልባል። ጎበና ጅብ ይጋልባል? አዎ ጅብ ይጋልባል ሌሊት። ሰው ታለንትድ ተታሉ አይደለም ይጋልባል ነው። ጅብ ነው እኮ የሚጋልብ ሰው። ጎበና እኮ ጅብ መጋለብ ከቻለ በጣም ጎበዝ ጀግና ነው ማለት ነው። አውሬን አላምዶ ጅብ መጋለብ አይደለም አልገባሁትም አለቃ። ጅብ ይጋልባል ስለሆነ ጠንቋይ ቤት ይሄዳል። ጠንቋይ ቤት እንትን ይላል፣ እዛ ቡና ምናምን ያፈላል። ሄደህ ትጠጣ ነበር ማለት ነው። ኧረ በስመ አብ በሉት። ታዲያ እንዴት አወቅ? አሉባልታ ሐሜት ሰዎች እኔ ሰማሁት። ግን ምንድነው? እውነት ነው። ምንጮቹ እውነት ናቸው አለቃ። ጎበና በጣም መጥፎ ሰው፣ እኛን ሊጎዳ ነው የመጣው። እርሶም ላይ ድርጅቱም ላይ እያሴረ ማን ነው እያሰራ ነው ያለው? አይደለም ድርጅቱ በፉክክር ሊሄድ እርሶም የቤት ተቀማጭ እንዲሆኑ ያው እንግዲህ እግሮትን አሳጥቶት ይሁን አላውቅም፣ ብቻ ነው በቤት እንዲቀመጡ ሊያደርግ ጭንቅላቶትን ሊያስት ይህ ሁሉ ነገር የሰማሁት ከሰው አዎ ነው። ግን ሀሳቡ እንደዛ ቶሎ ግን ሀሳቡ ትልሱ አለበለዚያ ተያይዘን ድርጅቱም ጊንጥ ለጊንጥ እባብ ለእባብ ነው የሚሆነው። እኛ ራሱ አንኖር እንቀናለን። እባክዎት ይፍጠን። እሺ እኔ መፍትሄ ያለ ግድ የሉት ወስኑ፣ ሳያውሉ ሳያሉ ወስኑ። ግድ የሉት ለጋራ እንትን ሲባል እኔ በቃ ግቡ። ቁጭ በል። በጣም ነው የምትፋቀሩት አላችሁ። እሺ እንኳን ደህና መጣችሁ። እኔ የምልህ ጎበና፣ ለምንድን ነው ጅብ የምትጋልበው? ለምንድን ነው የሚጋልበው? ይጋልባል አይደል? ጅብ እንደገና ደግሞ እንስሳትን ሽላሊት፣ እባብ ምናምን ጊንጥ ለምን ታረባለህ? ምን ሆነዋል እትዬ ዛሬ? ለምን ነው የሚያረባው? አንተስ ለምንድን ነው ይህን ድርጅት ለመዝረፍ 6 በሮችን ሌሊቱ ስትዞር የምትውለው? እኔ አለ ለምንድን ነው የሚዞረው? የት ነው የሚዞረው? ያለ ስራ ያለ ሽንት መጥቼ ይዞራል። ጎበና ደግሞ ጠንቋይ ቤት እየሄድክ ቡና ለምን ታፈላለህ? ለመስማት ይመጡት ምንድን ነው? ለምን ያፈላል? ለማንኛውም ሁለታችሁም እስካሁን አብራችሁ ለነበራችሁ ቆይታ ከልብ አመሰግናለሁ። ምንድን ነው ሰርተፍኬት ነው? የደሞዝ ጭማሪ ነው? እትዬ ደሞዝ ጭማሪ ሲጠብቅ ስንብት ገብሬ የሚላል እኔም አለሁበት። ሁለታችሁ ተማምናችሁ ተስማምታችሁ ተከባብራችሁ መስራት ካልቻላችሁ እኔም ላምናችሁ አልችልም። እና እጄን በእጄ በላው፣ የልጆቼን ጉሮሮ ዘጋው።